ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። እንግዲህ ዛሬ የምንጎበኘው የቦሌ መድኃኔዓለም እስከ 22 ድረስ ያለውን የመንገድ ልማት ነው የምናየው። እንግዲህ እዛው እግረ መንገዳችንን በዚህ በስቴዲየም ጋር አድርገን ነው የምናልፈው። ከዚህ በፊት ከ22 ማዞሪያ ጀምሮ አይተነው ነበር። ነገር ግን ምናልባት መሽቶ ነበር እዚህ አካባቢ ሲደርስ። በተለይ ከጎላጎል ነበር የጀመርኩትና ወደዚህ ስመጣ ኦልሞስት ወደ ማታ ስለነበር አየሩም የተወሰነ መሸት ብሎ ስለነበር ያን ያክል አይታይም ነበር። በተለይ እዚህ ጋር ስደርስ የነበረው ማለት ነው። እንግዲህ ዛሬ በጠዋት ነው የተገኘነው። እንግዲህ ሰሞኑን በጠዋት ነው ጉብኝታችንን እያደረግን የምንገኘውና ዛሬ እንግዲህ እስከ 22 ድረስ አብረን ወክ እናደርጋለን ማለት ነው። መነሻዬን እንግዲህ እንደምታዩት ቦሌ መድኃኔዓለም ወይም ደግሞ በድሮ ኤድና ሞል አደባባይ ጋር ነው ያደረግነው። እንግዲህ በዚህ ዙሪያው ትምህርት ቤቱ እና በቤተ ክርስቲያኑ መካከል ወደ አያት የሚወስደው መንገድ አለ። ፊት ለፊታችን ደግሞ የፍሬንድሺፕ ከተነሳንበት ማለት ነው ወደ ፍሬንድሺፕ የሚያስወጣው መንገድ ነው። ወደ ቀኛችን ደግሞ ወደ ዑራኤል የሚወስደው ሰሞኑ ያየነው መንገድ ነው። እንግዲህ ይሄኛው ደግሞ በተቃራኒ ያለው የ22 ማዞሪያ ወይም ደግሞ የጎላጎል የሚያደርሰው መንገድ ነው። እንግዲህ ይሄ ፊት ለፊት የምታዩት የተቆፋፈረው የቦሌ ትምህርት ቤት የቦሌ ሃይ ስኩል አጥር ስር ጋር ነው። እንግዲህ ትራክተሮቹም እንደምታያቸው ወይም ደግሞ እነዚህ የሚቆፍሩ ማሽነሪ መኪናዎች እንደምታዩት ዙሪያው አለ። እንግዲህ መንገዱ በጣም ነው የተቆፋፈረውና ትንሽ አስቸጋሪም ነው። የዛሬ ጉዞአችን እንግዲህ አድቬንቸር ነው የሚሆነው። ከዚህ በፊት ሳሳያችሁ ኮመንት ላይ የተጠየቃችሁኝም ነበራችሁ። በተለይ እዚህ 22 ማዞሪያ ጋር ጀምረን ወደዚህ ስንመጣ ሙሉ ነበር በእርግጥ ያሳየኋችሁ በድምጽ እስከ የዚህ የፖሊስ ጣቢያው ጋር ድረስ ወይም ደግሞ የስቴዲየሙ መጀመሪያ ጫፍ አካባቢ ጋር ድረስ ነበር ያየነው። ሙሉን ብታሳይን ያሉም ነበሩ። እንደዚሁም ደግሞ በተለይ እዛ አካባቢ የነበሩ ብዙ እንትኖች ኮመንት ላይም እንደዚሁም ደግሞ ኢሜል ላይ መልእክት ያስቀመጣችሁልኝ ነበራችሁ። ምናልባት ይሄን እንደምታዩት ተስፋ አደርጋለሁኝ። በተለይ ቀበሌው አካባቢ እንደዚሁም ደግሞ በድሮ ስሙ ይሄ ወደ ወርቅ ማዕደን የሚባለው አካባቢ ኢሜል ላይ እንዲጠይቀኝ አንድ ቤተሰባችን ነበረ። እንግዲህ ዛሬ እግረ መንገዳችንን የእሱ ምናልባት ምላሻችሁ የምታገኙት ትኖራላችሁ ማለት ነው። እንግዲህ እንደምታዩት ባለፈው እስከዚህ እኛው ላይ ጫፍ ድረስ ያለው ወይም ደግሞ ፊት ለፊታችን እስካለው ህንጻ ድረስ ተቆፋፍሮ ነበረ። ዛሬ ግን እላይ እስከ ስቴዲየሙ ድረስ ወይም ደግሞ እስከ ጤና ጣቢያ የነበረው ወይ ደግሞ አሁን ፖሊስ ጣቢያ ድረስ ያለው እንዳለ ተቆፋፍሯልና ከዚህ በፊቱ በጣም እንትን አለው። ብዙ የመረማመጃ መንገድ እንኳን ያን ያክል የለም። በዳር በዳር እያደረግን እንግዲህ እንደምንም ነው ወክ እያደረግን የምንገኘው። እንግዲህ አሁን የትምህርት ቤቱ አጥር እንደምታዩት ነው ዙሪያው ጋር። ከዚህ በፊት በዚህ አርቲስት ጋሽ አበራ ሞላ የሚባሉት አርቲስት እንግዲህ ዙሪያው ላይ እንክብካቤ ያደርጉለት ነበረ። በተለይ አርት ስዕላ ስዕል ነገሮች ግድግዳው ላይ የተሳሉ ምናምን ነበሩበት። እንግዲህ እዚህ አካባቢ ሌላው ሰፈሩ የሚታወቀው በዚህ በትምህርት ቤቱ ነው እና ከተለያዩ ትምህርት ቤት ተማሪዎችን በመቀበል በተለይ ደግሞ ከዚህ ከቦሌ ኮሚኒቲ እንደዚሁም ደግሞ በፊት ከዚህ ከዶክተር አዲስ አለማየሁ እና እዚህ አየር አምባ ወደ ቦሌ ሚካኤል ከገርጂ ከተለያዩ አካባቢ ወይም ደግሞ አዋሳኝ ቦታዎች ተማሪዎችን በመቀበል ረጅም የአመታት ሲያስተምር እንደነበር የሚታወቅ ነው። እንግዲህ ኮመንት ላይ ቅርታ ኢሜል ላይም እንግዲህ ከጠየቁኝ ቤተሰቦች አንደኞቹ እንግዲህ ከዚህ በፊት ድሮ የዚህ የትምህርት ቤቱና የቦሌ መድኃኔዓለም ኦልሞስት አንድ አጥር እንደነበሩ የነገሩኝ ቤተሰቦች አሉ። እኔ በርግጥ ትምህርት ቤቱን አውቀዋለሁ። እኔ ሳውቀው ግን ያው ልዩነት ያን ያክል የቆየ ጊዜ አይደለምና አሁን ባሉበት ወይም ደግሞ አጥሮ ተለያይቶ በመሃላቸው መንገዱ ይሄ አስፋልት መንገዱ እንዳለ ነውና እንግዲህ ምናልባት ኢሜል ላይ እንትን ያለኝ እንግዲህ ከ39 አመት በኋላ ነው እንግዲህ ሰፈሬን አሳይተኛል ያለኝ። እንግዲህ ምናልባት ከሀገር ከወጣ በጣም የቆየ ሰው ምናልባት ሊሆን ይችላል። ድጋሚ እያየው ከሆነ እንግዲህ ዛሬ አንተንም ምላሽ ሙሉ ለሙሉ ባይሆንም በተለይ ደግሞ እዛ ቀበሌ አካባቢ እንደዚሁም ደግሞ በዚህ በአውራሪስ ሆቴል ፊት ለፊት ወርቅ ማዕድን የሚባለው አካባቢ እና እንግዲህ 3 ቅያሶች የጠየቀኝ ነበር እዛ ከቀበሌው ፊት ለፊት የሚገኙት። እነሱንም በቻልነው መጠን ገባ እያደረግን መናይ ነው የሚሆነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ
ነባር ቤተሰቦችም ሀሳብ አስተያየታችሁን እያስቀመጣችሁልኝ ያው ለመሻሻል ስለሚጠቅም ሀሳባችሁን አስቀምጡ። እንግዲህ ቪዲዮውን ላይክ በማድረግ ብትጀምሩት ደስ ይለኛል። እንግዲህ ሌላው እዚህኛው ሰፈር ላይ ይሄ አሁን ፊት ለፊት ወይም ደግሞ በቀኝ በኩል ካለው ህንፃ ውጪ ብዙዎቹ ኦልሞስት አዳዲሶች ናቸው። እሱም ያን ያክል በጣም የቆየ አይባልም። በእርግጥ የተወሰኑ አመታት ነው እኔም ሳውቀው። ከዛ ውጪ ግን እነዚህ ዙሪያዎቹ በሙሉ አልነበሩም። እነዚህ ህንፃዎች እዚህ አካባቢ ነበሩ። አሁን በምንሄድበት መንገድ እዛች ከስቴዲየሙ ጎን የነበሩ አንዱ መስጊድ ጥሩ ሲና መስጊድ የሚባለው። ከዛ ውጪ ግን እንግዲህ እዚህኛው ጋር ይሄ ስቴዲየሙ ከመጀመሩ በፊት ዙሪያው እንዳለ እንደነገርኳችሁ የዚህ የጨረቃ ሰፈር የሚባል ወይም ደግሞ በእነዚህ በይዞታ የሚያዙ ሰፈሮች እንደዚሁም ደግሞ የተወሰኑ ቀበሌ ቤትና በጣም ጥቂት ደግሞ በካርታ ያላቸው የግል ቤቶች ነው የነበሩት። በርካታ ህዝብ ይኖር እንደነበር ከዚህ በፊት በነበረው ጉብኝታችን ያው ተነጋግረናል። በተለይ አሁን ስቴዲየሙ የተሰራበት ያው ረጅም በሰፊ ቦታ ነው የሚሸፍነው። በነገራችን ላይ እንግዲህ ከዚህኛው አስፋልት ሜዳው እስከ ይሄ ከቦሌ ወደ መገናኛ የሚወስደው አስፋልት ድረስ ነው የሚደርሰው። እንግዲህ በዛኛው አስፋልት መካከል ሰፊ ቦታ ነው ያለው። ጎኑም እንግዲህ ትንሽ የሚባል ቦታ አይደለም። እንግዲህ እስከዛኛው እስከ ጫፍ የፖሊስ ጣቢያው ጫፍ ድረስ ነው የሚወስደው እና ረጅም ርቀት ነው የሚሸፍነው። እንግዲህ ስቴዲየሙ በነገራችን ላይ ሲጠናቀቅ ከኳስ ሜዳነት ባለፈ እንግዲህ አሁን ታክሲዎች እንደምታዩት በዚህ ጋር ነው አንዴ ላቋርጣችሁና በዚህች ነው እንግዲህ እየጫኑ ያሉት ወደ 22 ማዞሪያ የሚሄዱት። ያው መንገዱ ስለቆፋፈረ ወይ ደግሞ ለመሄድ አመቺ ስላልሆነ እስከዚህ ድረስ ነው ያው ፊት ለፊት እንደምታዩት ማለት ነው። እንግዲህ ከቦሌ መድኃኒዓለም ያው ዞሮ ነው እየተመለሱ ያሉት እስከዚህ ድረስ ያደርሱና ውስጥ ማለት ነው። በዛው ጭነው ወደዛ ይመለሳሉ ማለት ነው። እንግዲህ ይሄ ዙም ያደረኩት የመስጊዱ ወይም አጥር አካባቢ ጋር ነው። እንግዲህ ያው ስቴዲየሙ ጋርም ኦልሬዲ ደርሰናል። እንግዲህ ስቴዲየሙ ሲጠናቀቅ ኦልሬዲ ምናልባት የባለፈው ቪዲዮ ያላያችሁ ካላችሁ 62,000 ተመልካች ነው ይዛል የተባለው። እንግዲህ የመዋኛ ገንዳ ጨምሮ ባስኬትቦል እና የተለያዩ ለስፖርት አገልግሎት የሚውሉ ነገሮች ዙሪያው ላይ እንደሚሰራለት ነው የተባለው። ወይ ደግሞ ፕላን የተደረገውና ፕሮጀክቱ እነሱን ያካትታል ማለት ነው። እንግዲህ ድሮ ላይ በጣም ሰፊ ሜዳ ነው የነበረው። ከዛ ውጪ ግን ከተለያዩ ቦታዎች ላይ ኮንስትራክሽኖች አማካኝነት ፍራሾች የቤት የፈረሰበት ወይ ደግሞ ተቆፍሮ የሚወጡ አፈሮች የሚደፉበት ሰፊ ቦታ ላይ ሜዳ ነበረ። ከዛ ውጪ ግን ይሄ ከተወሰኑ አመታት በኋላ ደግሞ የዚህ የኢትዮጵያ ስፖርት አካዳሚ ተከፈተ። ያኔ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ነበሩ ያስመረቁት። እንግዲህ ከጀርባ በኩል ያለው ወይ ደግሞ ኢምፔሪያል ሆቴል ፊት ለፊት የሚገኘው ማለት ነው። ምናልባት ኢምፔሪያል ሆቴል የት ነው ደግሞ የምትሉ ካላችሁ እንግዲህ ከመገናኛ ወደ ቦሌ ስትሄዱ ወደ ገርጂ መዞሪያ መስቀለኛው መንገድ ጋር የሚገኘው ማለት ነው። እሱ ፊት ለፊት የኢትዮጵያ ወጣቶች ስፖርት አካዳሚ ይገኛል። እንግዲህ መንገዱ እንደምታዩት የተቆፋፈረ የለቱቦ መቅበሪያ መሰለኝ በጣም አስቸጋሪ ነው። ምሽት እንኳን በዚህ መራመድ ከባድ ነው የሚሆነው። እና እንግዲህ ስፖርት አካዳሚው ስቲልም አሁንም አለ። በተለይ ደግሞ ከተለያዩ ኢትዮጵያ ክፍሎች በዚህ በስፖርቱ ታለንት ያላቸውን ልጆች ይቀበሉና ራሳቸውን እንዲያጎለብቱ ወይም ደግሞ ሀገርን ወክለው ባሉበት ዘርፍ ላይ በእግር ኳስም ይሁን በአትሌቲክስ በሩጫም ይሁን ባስኬትቦል በተለያዩ ነገሮች ስልጠና ይሰጣል። ከእነሱ ውስጥ ምናልባት ኢትዮጵያን ወክላ አንድ አትሌት አለች ለሀገርም ወርቅ ያመጣች። ምናልባት የምታስታውሱ ከሆነ የትኛው ኦሎምፒክ ወይ ደግሞ የትኛው አትሌቲክስ ላይ እንደሆነ ባላቅም ቲኪ ገላና የምትባል አትሌት አለች ለኢትዮጵያ ወርቅ ያመጣች እና እሷም ከዚሁ አካዳሚ ነው የወጣችው። እንግዲህ እንዲህ አይነት እንትኖች ስለዚህ ይሄኛው ከዚህ አስፓልት ጀምሮ ወደዛኛው እስከ ኢምፔሪያል ድረስ ባለው ሌላ ምንም ነገር የለም ከዛኛው ተቋም ውጪ ማለት ነው። የኢትዮጵያ አትሌቲክስ ወይም ደግሞ የኢትዮጵያ ወጣቶች አካዳሚ ከሚባለው እሱ ተቋም ብቻ ነው ያለው ማለት ነው። ከዛ ውጪ እንግዲህ አብዛኛው ቦታ የሚሸፍነው ስቴዲየሙ ነው ከአሁን በኋላ በተለይ የሚወስደው ማለት ነው። በዚህኛው በኩል እንግዲህ እንዳያችሁት መስጊዱ ነው ያለው።
ስለዚህ እንግዲህ ይኸው የመስጊዱ ዙሪያውም ወይም ደግሞ ስቴዲየሙ ይሄንን ይመስላል። እንግዲህ ረጅም ሰዓት እነዚህ ቱቦዎች እዚህ አካባቢ ተቀምጠው ወይ ደግሞ መንገዱ ላይ ወይም ደግሞ እንዲተከሉ ሲዘጋጁ ነበረ። አሁን ያው እንደምታዩት ተቆፋፍሮ ነው ያለው። እንግዲህ አሁን እያለፍንበት ያለነው እዚህ ፊት ለፊት በስቴዲየሙ ዳር ድሮ ላይ ምን ነበር የሚለው እንግዲህ እኔም አውቀዋለሁኝ። እንዳልኳችሁ ደግሞ ኢሜል ላይ የጻፉልኝ ሰዎች ደግሞ እኔም ራሴ የማውቃቸው ግን የረሳኋቸው ነገሮች አስታውሰውኛል። በተለይ ዙሪያው ላይ የመኪና መለማመጃ ሰፊ ቦታ ነበረ። ከዛ ውጪ የሳይክል መለማመጃ እነዚህ ጆተኒ መጫወቻ ወይም ደግሞ ወጣቶች ጆተኒ የሚጫወቱበት ሰፊ ቦታ ነበር። ከዛ ውጪ ግን የሜዳው አብዛኛው ቦታ የኳስ መጫወቻና እንደዚሁም ደግሞ መኖሪያ ሰፈር ነው የነበረው። እንግዲህ ኳስ መጫወቻ በተለይ ከአካባቢው ከዚህ ሰፈር ዙሪያ ላይ ብቻ ሳይሆን ራቅ ካሉም ሰፈሮች ኢቭን ከዚህ ወደ 13 ቀበሌ ከገርጂ ከቦሌ ሚካኤል ድረስ የሚመጡ ኳስ ሊጫወቱ የሚመጡ ወጣቶች ነበሩ። ምክንያቱም ሜዳው ሰፊ ስለሆነ አንድ ብቻ አልነበረም። እዚህም እዛም ያው በዚህ በባህላዊ መንገድ ድንጋይ እንደ ጎል አስቀምጠው ስለሆነ የሚጫወቱት ድሮ ላይ ሜዳ አይጠፋምና በዛ አማካኝነት ነበር አብዛኛው ቦታ ወጣቶች መጫወቻ ነው የነበረው። አሁን እንኳን እንደዚህ አይነት ነገሮች ምናልባት አዲስ አበባ ውስጥ ማግኘት ከባድ ነው የሚሆነው። ያው ከተማዋም የሰው ብዛት እየጨመረ ሲመጣ ሰፊ ሜዳዎች ወይ ደግሞ እንደዚህ አይነት ማዘውተሪያዎች በጣም ጥቂት ነው የሚሆኑት፣ ወይ ደግሞ ቢኖሩም ሳይዛቸው አነስ ያለ ነው የሚሆነው። እንግዲህ ስቴዲየሙ ከተጀመረ አሁን ወደ 10 አመት አካባቢ ነው። ባለፈው ምናልባት የቆያችሁ ቤተሰቦች ታስታውሳላችሁ፣ ደግሞ የምታውቁትም ትኖራላችሁ። 2016 አካባቢ ነው የተጀመረው። በ2023 ላይ ያው ተቋርጦ እንደነበር ከዛ በኋላ ደግሞ መልሶ ፕሮጀክቱ እንደተጀመረ፣ ለዚህም ደግሞ አንደኛው የፕሮጀክቱ የተጀመረበት ምክንያት ዳግም በጠቅላይ ሚኒስትር አብይ አህመድ ከዚህ ዩናይትድ አረብ ኤሚሬትስ ጋር በተገኘ ድጋፍም በዛም እንደገና ወደ ፕሮጀክቱ እንዲቀላቀልና አሁን የቻይና ካምፓኒ እየሰራው እንደሆነ ይታወቃል። የበፊተኛው ኦልሬዲ ውሉን አቋርጦ ወጥቷል። እንግዲህ ይሄኛው አካባቢ ሰፈሩ በተለይ ደግሞ አሁን መንገዱም ሲዘምን ስቴዲየሙ ደግሞ በተለይ ሲጠናቀቅ ያው ዙሪያው ላይ ሆቴሎች ይኖራሉ ተብሎም ይታሰባል። በዚህ በምንሄድበት በዚህ በግራ በኩል በተለይ መንደር ውስጥ ምናምን አሉ። እንግዲህ በስፖርት ኮሚሽን የሚተዳደር ወይም ደግሞ የስፖርት ኮሚሽን ይዞታ እንደሆነ ነው የሚነገረው። መግቢያውም እዚህ አካባቢ ነው የነበረው ኮሚሽኑ፣ እዚህ ጫፍ ላይ እነዚህ ቱቦዎች ያሉበት አካባቢ ጋር ማለት ነው። አሁን ላይ ግን ምናልባት እንጃ ቢሮ ነገሮች ከሌሉ በስተቀር ዙሪያው ላይ ምንም አይነት እንትን አይታየኝም። ያው ውስጥ ላይ የፕሮጀክቱ ቢሮዎች ይኖራሉ፣ እነሱ የሚጠበቅ ነው የሚሆነው። ከዛ ውጭ እንግዲህ በዚህ ነው በግራ በኩል ጤና ጣቢያው ነው የነበረው። ወደዛ አካባቢ ልንዳረስ ነው ያለነው ኦልሞስት። ጤና ጣቢያው አሁን እንደሌለ እሱም ፖሊስ ጣቢያ ተደርጎ ጤና ጣቢያው ወደዚህ ወደ ኢምፔሪያል ሆቴል አካባቢ እንደሄደ የሚታወቅ ነው። ምናልባት ከወጣችሁ የቆያችሁ ወይ ደግሞ አዳዲስ የምትቀላቀሉን ቤተሰቦች ካላችሁ ነው እንጂ እንግዲህ አዳዲስ ቤተሰቦች ካላችሁ ምናልባት እስካሁንም ቦታውን ትክክለኛ መገኛው ግልጽ ላልሆነላችሁ ካላችሁ ከ22 ማዞሪያ ወደ ቦሌ መድኃኔዓለም ስትሄዱ ከቦሌ መድኃኔዓለም እና ከቦሌ ትምህርት ቤት ቀጥሎ የሚገኝ ፕሮጀክት ነው የስቴዲየሙ። መንገዱ ደግሞ የሚሸፍነው ከቦሌ መድኃኔዓለም ቀጥታ 22ን አልፎ ሁለተኛው ምዕራፍ ደግሞ እስከ እንግሊዝ ኤምባሲ ድረስ የሚደርስ የመንገድ ግንባታ ነው። እንግዲህ ዛሬ የምናየው በእርግጥ እግረ መንገዳችንን ነው እንጂ መንገዱ በትክክል እንትን የተጀመረው ወይ ደግሞ ቁፋሮው እስከ ኦልሞስት እየጨረስን ነው የምንገኘው። ከዛ በኋላ ግን እስከ 22 ድረስ እናየዋለን። ያው ይቀጥላልና ባለፈው ኦልሬዲ አሳይቻችሁ ነበር። ከዚህ ከሲግናል ጀምሮ ያለው ያኛውን እንግሊዝ ኤምባሲ ድረስ ያለውን በእርግጥ አላያችሁትም፣ እኔም አላሳየሁትም። እንግዲህ ወደ በጤና ጣቢያው ጋር በራፍ ጋር ደርሰናል። ጤና ጣቢያ የነበረው ማለት ነው። ጤና ጣቢያ እንኳን አሁን የለም።
እንግዲህ ከሱ ፊት ለፊት ከሱ ቀጥለው መስቀለኛ መንገዶች አሉ። አንደኛው ወደዚህ ወደ 13 ቀበሌ የሚወስደው ወይ ደግሞ አዲሱ መንገድ ወደ ቺቺኒያ ማለት ነው። ይሄኛው ማለት ነው እንግዲህ አንደኛው ወደ 24 ቀበሌ የሚወስደው ነው። ሌላኛው ደግሞ ቀጥታ እንግዲህ ወደ ምንሄድበት አንደኛው ደግሞ የተነሳንበት ነው። ስለዚህ ምናልባት ደግሞ በ22ም እና በመድኃኒዓለም ደግሞ ያለውን ካላወቃችሁ እኔ የማውቀው መገናኛ ደግሞ ካላችሁ ደግሞ ከመገናኛ ወደ ቦሌ መድኃኒዓለም ስትሄዱ ይቅርታ ከመገናኛ ወደ ቦሌ ኤርፖርት ቦሌ ብራስ ስትሄዱ ኢምፔሪያል ሆቴል አለ። ከሱ ፊት ለፊት ጋር ነው እንግዲህ ስቴዲየሙ አንደኛው በር በዛ አካባቢ ወንዝ አለ። ወንዙ ጋር እንግዲህ ወደ ውስጥ ወይ ደግሞ ድልድዩ ላይ ሆናችሁ የሚታየው ስቴዲየም እንግዲህ እሱ ነው ማለት ነው። ስለዚህ ለኤርፖርቱም በጣም ቅርብ ነው። ወይ ደግሞ መድኃኒዓለም አካባቢ ኤድና ሞል አካባቢ ነው የሚገኘው ማለት ነው። አሁን እንግዲህ የተወሰነ ነው የቀረን እንጂ ወደ 18 ቀበሌ እየደረስን ነው የምንገኘው። ይሄኛው ሰፈር በብዛት በዚህ በጋርመንት በአልባሳት እንደዚሁም ደግሞ በተወሰኑ ደግሞ መዝናኛ ቤቶች እና በእነዚህ ነገሮች የሚታወቅ ነው። እና ደግሞ የሀገር ባህል ልብስ መሸጫዎችም ጭምር ነው። እና ሰፈሩ ይሄ ነው። ዛሬ ጠዋት ስለሆነ ምናልባት ገና ሱቆች የሚከፈቱበት ሰዓት አይደለም። ዙሪያው እንደምታዩት ተዘግተዋል። ኦልሬዲ እኔ አሁን እዚህ የመጣሁት ከአንድ ሰዓት በፊት ነው እዚህ የደረስኩት። ከዚህ በፊት ምሽት ላይ ስናይ ትዝ የሚላችሁ ከሆነ እንግዲህ ከሁለት ስንጀምረው በጣም ሞቅ ያለ በግራም በቀኝም እንግዲህ አልባሳት ቤቶች የሞሉበት ሰፈር ነው። እንግዲህ ሌላው ኦቪድ ይላል። ያው እዚህ ጋር ኦቪድ ዋናው መስሪያ ቤትም በነገራችን ላይ እዚህ ሰፈር ነው። ይሄ ፊት ለፊት ያለው ቤት ነው። እንግዲህ ኦቪድ ወደ 60 ሺህ ቤቶች እዚህ ገላን ጉራ ላይ እየሰራ እንደሆነ ይታወቃል። ምናልባት ያው ሚዲያ ላይ ብዙዎቻችሁ ትሰማላችሁ ብዬ ተስፋ አደርጋለሁ። ገላን ጉራ የሚባለው ሰፈር ደግሞ ከዚህ ከቦሌ ቡልቡላ ወደ ኮዬ ፈጬ ስትሄዱ ያው እንግዲህ ጋርመንቶች እየከፋፈቱ ነው። ወደ ኮዬ ፈጬ ስትሄዱ ዞር እንዳላችሁ የምታገኙት ሰፈር ነው። እንግዲህ በዚህ ረጅም ቦታ አለ አይደል? ለእነዚህ ክፍት ቦታ ነበር። በዚህ ምናልባት ኮዬ የመሄድ እድል ያላችሁ በእርግጥ ከወጣችሁ ከዚህ የቆያችሁ ቤተሰቦች እንኳን የምታውቁት አይመስለኝም። እንግዲህ ከቦሌ ቡልቡላ ወደ ኮዬ ፈጬ ወይ ደግሞ ከኤርፖርቱ 8 ኪሎ ሜትር ነው የሚለው። እንግዲህ እዛም ሌላ ትልቅ ከተማ በሉት የሚገነባው በተለይ ሲጠናቀቅ ደግሞ የሚገርም የሚሆን ነው የሚመስለኝ። 60 ሺህ ቤት ማለት እንግዲህ በጣም ትልቅ ብዙ ነው። እና እዛ አካባቢ ጋር ነው የሚሰራው። ከዚህ የቦሌ ቡልቡላ ፓርክ አለ አይደለም? ከፓርኩ ጀርባ አካባቢ ጋር ነው እንግዲህ እየተሰራ የሚገኘው። እዚህ ማዋሪያ አካባቢ እነዚህ ተቀጣጣሚ ቤቶችም የሚሰራቸው እሱ እንደሆነ ይታወቃል። ከዚህ ከቤተ መንግስት ወደ ካሳንቺስ አዋሬ ስቴዲዮ ያለው ማለት ነው። እዛ አካባቢ ነጫጭ ቤቶች በብዛት አሉና እዛም አካባቢ ያሉ ቤቶች እንግዲህ እሱ ነው የሚሰራቸው። እንግዲህ አንድ ወንድማችን የጠየቀን ሰፈር አንደኛው ቅያስ ይሄ ነው። ከቀበሌው ፊት ለፊት ያለን ማለት ነው። ይሄ ህንፃ አሁን በጣም ቅርብ ጊዜ ነው የተሰራው። በድሪያ ሲቲ ሞል የሚባለው ነው። እንግዲህ ይሄም ወደ አቋራጭ ወደ 24 ቀበሌ የሚወስደው ሰፈር ነው። ይሄ ከቀበሌው ጎን የሚገኘው ማለት ነው። ይሄ ዙሪያው የምታዩት በቀኝ በኩል ያለው እንግዲህ የቀበሌው ዙሪያ ላይ ወይም ደግሞ በሱ ስር የሚተዳደሩ መሰለኝ እንግዲህ ቀበሌው አጥር ላይ ነው ያሉ ቤቶች ናቸው። እና አዳራሹ የሰርግ አዳራሹ የፊት ለፊት ያለው ነው እንግዲህ እነዚህ ዛፎች ያሉበት ማለት ነው። እንግዲህ ድሮ አስፈሪ ሰፈር ነበር ብሎኛል እንግዲህ ኢሜል ላይ ነገረኝ። እውነቱን ነው እኔም ሳውቀው እንደዛ ነው። እንግዲህ ከዛ በፊት ደግሞ የባሰ ነው ሊሆን የሚችለው። በተለይ ከዚህ የግሩፕ ጸብ ምናምን የሚባለው ጋር እነዚህ ከአራት ልጆች እንደዚህ ነው። ይሄ 13 ቀበሌ ልጆች ጋር ይጣሉ ነበር በማስ ወይ ደግሞ በግሩፕ ማለት ነው። እንግዲህ ቀበሌው እዛች ድረስ ነው የሚሸፍነው። አሁን ላይ ግን ያው እንደዚህ አይነት ነገር የቀረ ይመስለኛል የድሮ እንትን ካልሆነ በስተቀር። እንግዲህ ወደ ቅዱስ ገብርኤል ሆስፒታል እየደረስን ነው የምንገኘው።
ከሱ ፊት ለፊት ደግሞ አንደኛው ኢሜል ላይ የተጠየቅነው ሰፈር ከቀበሌው ፊት ለፊት ያለን ማለት ነው። መታጠፊያው ጋር እየደረስን ነው የምንገኘው። እዛ ጋር ደግሞ የግሎባል ሆቴል የሚባል ነበር። አሁን በእርግጥ ይኑር አይኑር አላውቀውም። እንግዲህ የመጣነው መንገድ ይሄን ይመስላል። ያ ፊት ለፊት የሚታየው ይሄ ሆሊውድ ሆቴል መሰለኝ የሚባለው። ሆሊውድ ወይ ቦሊውድ ወይ ደግሞ ሆሊውድ የሚባለው ሆቴል ነው። እሱም የቆየ ሰፈር አይደለም። በእርግጥ ቅርብ ጊዜ ነው ህንጻውም ጭምር የተሰራው። እንግዲህ አሁን ላይ ህንጻ በብዛት አለና አውቀዋለሁ የምትል ሰፈርም ተቀያይሮ ነው የሚጠብቃችሁ። እዚህ ጋር እንግዲህ በተለይ መንደር ውስጥ በብዛት እነዚህ ባሮች ምናምን የነበሩበት ሰፈር ነው። አሁን እንኳን በብዛት እንደዚህ የሚኖር አይመስለኝም። እንግዲህ ቅዱስ ገብርኤል ማለት እነዚህ ዛፎቹ ስር የሚገኝ ሆስፒታል ነው። ከዚህ ጫፍ ጀምሮ እስከታች በዚህኛውም በኩል መግቢያ አለ፣ በዛኛውም በኩል በሁለቱ ቅያሶች መካከል ላይ የሚገኝ ሆስፒታል ነው። እንግዲህ ከግል ሆስፒታሎች ውስጥ አዲስ አበባ ውስጥ እንግዲህ አንዱ የቅዱስ ገብርኤል ሆስፒታል እንደሆነ ይታወቃል። ሚዲያ ላይም በብዛት የምትሰሙት ይመስለኛል። ይህኛውም እንግዲህ ሌላኛው ወደ 24 ቀበሌ መሻገሪያ ሰፈር ነው። 24 ቀበሌ ማለት እንግዲህ ከመገናኛ ደራርቱ ሞል ስትወርዱ ማለት ነው። እንግዲህ በዚህ ነበረ ግሎባል ሆቴል ያልኳችሁ። ወንድማችን አንዱ የጠየቀን ይሄኛው ቅያስ ነው የሚሆነው። ከዚህ ወደ ውስጥ እንደገባችሁ አንድ የመንግስት ትምህርት ቤት አለ፣ ብርሃነ ዛሬ የሚባል። ከሱ አልፎ ደግሞ ወደ ተሻግራችሁ አዲሱን አስፋልት ስትሻገሩ ደግሞ ሌላ ትምህርት ቤት አለ። ይሄ ሰከንደሪ፣ አሁን እንኳን ፕሪፓራቶሪም ጨምሮ ነው አልመሰለኝ። በፊት 9 እና 10 ነበር የሚቀበለው። ከዛ በኋላ 11 እና 12 እንዲጨምር ተደርጓል። እሱም በዚህ የእውቁ ደራሲ ያው አውራሪስ ሆቴል አንድ ወንድማችን የጠየቀን ነው። ወንድማችን እንኳን በእርግጥ ወንድ ይሁን ሴት አላወቅኩም። ኢሜል ላይ ስለሆነ ዩዘር ኔም እንትን ሊል ይችላል። እንደዚሁም ደግሞ ከዚህ ከወጣው 39 ዓመት ነው ስላሉ ምናልባት እንግዲህ ቅዱስ ገብርኤል ሆስፒታል ያው ፊት ለፊት አንደኛው ይሄ ነው። በነገራችን ላይ በዚሁ እግረ መንገዴን አንድ ነገር ልንገራችሁ። ይኸው ሌላኛው የጠየቀን የወንድማችን እንትን በዚህ ጋር ነው ቡና ቦርድ ይባል የነበረው፣ ወይ ደግሞ ወርቅ ማዕድን። ቡና ቦርድ አይደለም ይቅርታ፣ ወርቅ ማዕድን በዚህች ነበር የሚወስደው። ቡና ቦርድ በዛኛው በተቃራኒ በኩል ነው። ይሄ ማለት ብርሃነ ዛሬ ትምህርት ቤት ያልኳችሁ በዚህኛው ማጠር፣ በዛኛው በታችኛው በኩል ቅድም ባየነው የሚወስዳል። ያው እንግዲህ አሁን እያየን ያለ ነው አውራሪስ ሆቴል። እንደዚሁም ደግሞ ፊት ለፊቱ ቅዱስ ገብርኤል ሆስፒታል ነው። ይህ ዙሪያው እነዚህ ህንፃዎች ያሉበት ድሮ በብዛት እንጨት መደብሮች የነበሩበት፣ እዚህ ዙሪያ ላይ አትክልት ቤት እንዲህ አይነት ትንሽ ቢዝነሶች እና ልክ ድሮ ሊኖር የሚችል አይነት ከነዚህ ከሞል ወይ ደግሞ ከትልልቅ ህንፃዎች ውጪ አሁን ላይ ምናልባት መንደር ውስጥ ልታገኟቸው የሚችሏቸው አይነት ቢዝነሶች ናቸው የነበሩት። እርግጥ ነው ሰፈሩ የቆየ ሰፈር እንደሆነ ይታወቃል። የአስመራ መንገድ እንደሚባል ባለፈው ነግሬያችሁ ነበር። ከዚህ ከ22 አንስታችሁ እስከ ቦሌ መድኃኒዓለም ድረስ ያለው ማለት ነው። እንግዲህ ሞቅ ያለ ሰፈርም እንደሆነ በተለይ ደግሞ ከዚህ ከፋሽን ከአልባሳት ጋር ተያይዞ በደንብ ስመጥር የሆነ ሰፈር ነው። እንግዲህ ሎኬሽኑም በጣም አሪፍ ቦታ ነው። እንግዲህ ቦሌ ክፍለ ከተማ ውስጥ ነው ያለው። ከሁለት ማዞሪያ እስከ ቦሌ መድኃኒዓለም ማለት የሚታወቅ የመዝናኛ እንደዚሁም የአልባሳት የንግድ እና ሞቅ ያለ ቢዝነስ ያለበት ሰፈር ነው። ስለዚህ አሁን ቅድም ካየነው ትምህርት ቤት እየነገርኳችሁ ነበር። እዚህ ብርሃነ ዛሬ ያለፍ ብሎ ደግሞ የዚህ የእውቁ ደራሲ የዶክተር አዲስ አለማየሁ መታሰቢያ ትምህርት ቤት ነው የሚገኘው። ዶክተር አዲስ አለማየሁ መቼም የማያውቃቸው
ምናልባት ትንሽም ልጆችም አሁን ያውቁታል። እንግዲህ የፍቅር እስከ መቃብር መጽሐፍት ደራሲ በኢትዮጵያ የዚህ የስነ ጽሁፍ ውስጥ ስማቸው ምናልባት መጀመሪያ ከሚጠቀሱ ጥቂት ግለሰቦች ውስጥ አንዱ እንደሆኑ ይታወቃል። እንግዲህ ይሄኛው ፊት ለፊት ዙም ያረኩላችሁ አበራ ህንፃ የሚባለው አይነት አካባቢ ሰፈር ነው። ይሄ ወደ 16 ቀበሌ የሚወስደው ወይ ደግሞ በዚህ ወደ ለም ሆቴል ስትሄዱ መክሊት ህንፃ የሚባል አለ። ምናልባት ደንብ የምትተላለፉ ሹፌሮች እንኳን በደንብ የምታውቁት ይመስለኛል። እንግዲህ ክሊኒኩ ጋር ደርሰናል። የሁለት ማዞሪያ ክሊኒክ። ሌላው የዚህ ሰፈር በጣም የሚታወቀው አንዱ በዚህ ክሊኒክ አማካኝነት ነው። እንግዲህ መክሊት ህንፃ ወረድ ስትሉ አንድ 16 ወይ ደግሞ 16 ሜዳ አለ። ወደ እሱ ነው የሚያስወጣን። የአበራ ህንፃ ብያቸው የነበረው መታጠፊያ ቅያሱ ማለት ነው። አላስታውሰውም እንጂ በእርግጥ አንድ ኤምባሲም አለ። እንዲህ እያልን ወደ 22 ማዞሪያ አሁን በድሮ ስሙ ሰቨን አፕ አካባቢ ጋር እየደረስን ነው። ያው እንግዲህ ለመንገዱ ማስፋፊያ ተብሎ እንደምታዩት አሁን እያለፍን ያለንበትም ቤቶች የተቀነሱ አሉ ከመንገዱ ማለት ነው። በቀኝም በግራም በኩል እንግዲህ መንገድ ግንባታው በጣም የቆየ እንደሆነ የቆየበትም ምክንያት ደግሞ ከዚህ ከወሰን ማስከበር ጋር ተያይዞ እንደሆነ ሚዲያ ላይ ሰምቼ ነበር። እናንተም አይታችሁ ሊሆን ይችላል። ባለፈው ወሰን ይህንን ከዚህ ከ22 ወደ ተቃራኒ ስናይ ወይም ደግሞ ስንጎበኝ እኔም እዚቹ ላይ ተናግሬ ነበር። ምናልባት ያው ያላየ ሰው ምናምን ካልሆነ በስተቀር ማለት ነው። ያው እንግዲህ ቡቲኮቹም ገና እስካሁን የከፈተ የለም። ሰዓቱም ገና ስለሆነ በጠዋት ስለሆነ እንግዲህ እንዲህ እያልን ወደ ኤድና ጎላጎል ልንደርስ ትንሽ ነው የቀረን። ከሱ ፊት ለፊት እንግዲህ ወደ ዳውን ስኩዌር አለ። ዳውን ስኩዌር እንግዲህ ይሄኛው የምታዩት ከዚህ በፊት የሰቨን አፕ የሚባለው ሰፈር ነው፣ ወይም ደግሞ ሬስቶራንት የነበረበት ማለት ነው። እንግዲህ የዛሬ ጉብኝታችን መጠናቀቂያው 22 ማዞሪያ ጎላጎል ጋር ነው የሚሆነው። ከጎላጎል ፊት ለፊት ቀጥታ ባለፈው የጎበኘነው አንደኛው መስመር ወደ ባልደራስ ወይ ደግሞ ቀጥታ እንግሊዝ ኤምባሲ የሚወስደው ሲሆን በቀኝ በኩል ፊት ለፊት ተሻግረን እንደማለት ነው ወደ ሾላ ገበያ የሚወስደው ነው። ወደ ቀኝ ስንታጠፍ መገናኛ፣ ወደ ግራችን ደግሞ ኡራኤል ወይ ደግሞ እስጢፋኖስ፣ ወደ ለገሃር፣ ሜክሲኮ፣ ልደታ እንዲህ እያለ ጦር ኃይሎች የሚሄደው ሰፈር ነው። እንግዲህ ለዛሬ እስከዚህ ድረስ አብረን ቆይተናል። የቀረን አዲስም ነገር ስለሌለ ወይ ደግሞ ሰፈሩን እንዲህ እያልን እዚህ ደርሰናል እና አዲስ የምላችሁ ነገር የለም። ወደ ጎላጎል ጋር እየደረሰን ነው ያለነው። እስከቻላችሁ ድረስ እንድታዩት ጋብዛለሁኝ። ጥቂት ነው የቀረን። በእርግጥ አዳዲስ ቤተሰብ ሰብስክራይብ ማድረጋችሁ እንዳትረሱ። የቆያችሁ ቤተሰቦች ሀሳብ አስተያየታችሁን አስቀምጡልኝ። ቪዲዮውን ላይክ አድርጉት። መልካም ጊዜ እንዲሆን እመኛለሁ። ነገ ደግሞ ሌላ ቪዲዮ ይዤ እመጣለሁኝ። እስከዛ ጊዜ መልካም ጊዜ ይሆንላችሁ። ቻው